የቀነ ገደቡ መጠናቀቅ የወለደው ውጥረት ብዙዎችን እያስጨነቀ ስለመሆኑ አምነስቲ ኢንተርናሽናል መንግስት በውጭ ዜጎች ላይ የሚፈጸሙ ጥቃቶችን በፍጥነት እንዲያስቆም፣ ጥቃት ፈጻሚዎችን በህግ እንዲጠይቅ ጠይቋል። ድርጅቱ የስደተኞችን መብት ማክበር የመንግስት ግዴታ መሆኑንም አሳስቧል። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ካወጧቸው ዋና ዋና የኢሚግሬሽን ፖሊሲዎች አንዱ በአሜሪካን ውስጥ ከህጋዊ ሰነድ ውጪ ወይንም ለጊዜው በቪዛ ከሚኖሩ ወላጆች የሚወለዱ ልጆች የአሜሪካ ዜግነት እንዳያገኙ የሚያደርግ ትዕዛዝ ነበር። ይህ ትዕዛዝ ወዲያው በበርካታ ግዛቶች በሲቪክ ማህበራትና በሰብአዊ መብት ድርጅቶች ፍርድ ቤት ተቃውሞ ቀረበበት። የደቡብ አፍሪካ ሰብአዊ መብቶች ኮሚሽን በበኩሉ ሰልፍ ማድረግ ህጋዊ መብት ቢሆንም ይህን መብት በውጭ ዜጎች ላይ ለጥቃት ወይም ለጥላቻ መቀስቀሻነት መጠቀም እንደማይቻል ገልጿል። የዜግነት ጉዳይ አከራካሪና አወዛጋቢ የሆነ ስለመምጣቱ ዘግበናል። ወደ ዝርዝር መረጃዎቻችን እናልፋለን። ሰላም የተከበራችሁ የሀበሻ ጎልድ ዜና ዩቲዩብ ቤተሰቦቻችን፣ በዛሬው ስርጭታችን ውስጥ አስደናቂ ትኩረትን የሚስቡ ክስተቶችን፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በዝርዝር ልናቀርብላችሁ ተዘጋጅተናል። ከቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ከኛ ጋር በመቆየት አንዳችም ጠቃሚ መረጃ እንዳያመልጣችሁ ያድርጉ። የደቡብ አፍሪካ ጸረ ስደተኛ ቡድኖች ህገወጥ የተባሉ የውጭ ሀገር ዜጎች ከደቡብ አፍሪካ ለቀው እንዲወጡ ያስቀመጡት የፈረንጆች ሰኔ 30 የጊዜ ገደብ ማብቃቱን ተከትሎ በተለያዩ የሀገሪቱ ከተሞች ከፍተኛ ውጥረት ነግሷል። የተቃውሞ ሰልፉ ወደ ከፋ ሁከትና ብጥብጥ ያመራል የሚለው ስጋት በሰፊው በማንዣበቡ በሀገሪቱ ያሉ ሰራተኞች ወደ ስራ ከመሄድ ተቆጥበዋል። የንግድ ሱቆች ተዘግተዋል። እንዲሁም የህዝብ ትራንስፖርት አገልግሎቶች ተቋርጠዋል። በደርባን እና ጆሃንስበርግ መካከል የሚገኙ አብዛኞቹ ሱቆችና የንግድ ተቋማት የዝርፊያ ስጋት ስላለባቸው ተዘግተዋል። ሰራተኞችና ጉዳይ ያለባቸው ተጓዦችም በቤታቸው መቆየትን መርጠዋል። በደርባን ከተማ የዙሉ ባህላዊ አልባሳትን የለበሱ ዱላና ጋሻ የያዙ አነስተኛ የሰልፈኞች ቡድን በአንድ ፓርክ ውስጥ አባሃምቤ ሂዱ ልቀቁ የሚሉ መፈክሮችን እያዜሙ ይገኛሉ። የደቡብ አፍሪካ የጸጥታ ኃይሎች ሰልፈኞቹን በቅርብ እየተከታተሉ ነው። ይህ የጊዜ ገደብ ካለፉት ሳምንታት ጀምሮ በፈጠረው ፍርሃት ምክንያት በሺዎች የሚቆጠሩ የውጭ ሀገር ዜጎች ወደ ሀገራቸው ለመመለስ ለቆንጸላዎቻቸው እንዲሁም ጊዜያዊ መጠለያዎችን እያጨናነቁ ይገኛሉ። ባለፉት ሳምንታት በተቀሰቀሰው የጸረ ስደተኞች ጥቃት የሰዎች ሕይወት መጥፋቱ ስጋቱን ይበልጥ አባብሶታል። የደቡብ አፍሪካ መንግስት ሊፈጠር የሚችለው ሁከትን ለመከላከል ተጨማሪ ፖሊስ ኃይልን ያሰማራ ሲሆን ወታደራዊ ኃይሉንም በተጠንቀቅ አቁሟል። ፕሬዚዳንት ሲሪል ራማፎዛ ህግ የሚጥሱ አካላት ላይ ጥብቅ እርምጃ እንደሚወስድ አስጠንቅቋል። በደቡብ አፍሪካ እየተባባሰ የመጣው የጸረ ስደተኞች ጥላቻና እንቅስቃሴን ተከትሎ ጆን አለን የተባለው ማሊያዊ ስደተኛ ጥቂት ልብሶቹን በቦርሳው ጠቅልሎ ደቡብ አፍሪካዊት ፍቅረኛውንና የ1 ዓመት ልጁን በሀዘን ተንሰራብቶ ከሀገሪቱ ለመውጣት አውቶቡስ ለመያዝ ተገዷል። ጆን አሁን ላይ በደርባን ከተማ በሚገኘው ጊዜያዊ መጠለያ ውስጥ ይገኛል። ህጋዊ ሰነድ የሌላቸው የውጭ ዜጎች በሙሉ ሀገሪቱን ለቀው እንዲወጡ ጸረ ስደተኛ ቡድኖች ያስቀመጡት መደበኛ ያልሆነ የጊዜ ገደብ እስከ ጁን 30 ድረስ ከመጠናቀቁ በፊት ሀገሪቱን ለቀው ለመውጣት ተስፋ በማድረግ ላይ የሚገኙ በሺዎች የሚቆጠሩ ሌሎች ስደተኞች ጋራ ለ4 ቀናት ያህል አውቶቡስ ሲጠብቅ ቆይቷል። ምንም እንኳን የደቡብ አፍሪካ መንግስት ይህን የጊዜ ገደብ ባይቀበለውም እና በስደተኞች ላይ የደረሰውን ጥቃት ቢያወግዝም ድርጊቱን በቁርጠኝነት ማስቆም ባለመቻሉ ከሌሎች የአፍሪካ ሀገራትና የሲቪክ ማህበራት ጠንካራ ትችት እየቀረበበት ይገኛል። በዚህም የተለያዩ የሲቪክ ማህበራትና የሰብአዊ መብት ድርጅቶች በደቡብ አፍሪካ እየተካሄደ ባለው በስደተኞች ላይ ያነጣጠረ ውጥረት ላይ የሰጧቸውን አስተያየቶች በዋናነት በሚከተሉት ነጥቦች ላይ ያተኮሩ ናቸው። አምነስቲ ኢንተርናሽናል መንግስት በውጭ ዜጎች ላይ የሚፈጸሙ ጥቃቶችን በፍጥነት እንዲያስቆም፣ ጥቃት ፈጻሚዎችን በህግ እንዲጠይቅ ጠይቋል። ድርጅቱ የስደተኞችን መብት ማክበር የመንግስት ግዴታ መሆኑንም አሳስቧል። ሂውማን ራይትስ ዋች የውጭ ዜጎች ላይ በሚደርስ ጥቃት የህግ የበላይነት እንደሚጎዳ ገልጾ መንግስት ሁሉንም ሰው ያለ ልዩነት እንዲጠብቅም ጠይቋል። የሰብአዊ መብት ጠበቆች ማህበርም የስደተኞችን መብት የሚጥሱ ማንኛውም እርምጃዎች ከደቡብ አፍሪካ ህገ መንግስትና ከዓለም አቀፍ ህግ ጋር የሚጋጩ መሆናቸውንም ገልጿል።
የደቡብ አፍሪካ ስደተኞችና ፍልሰተኞች የትብብር ማህበር በበኩሉ የጥላቻ ንግግሮችና የተሳሳቱ መረጃዎች በውጭ ዜጎች ላይ ጥቃት እንደሚያባብሱ በማስጠንቀቅ መንግስት የህዝብን ደህንነት እንዲያረጋግጥ ጠይቋል። የደቡብ አፍሪካ ሰብአዊ መብቶች ኮሚሽን በበኩሉ ሰልፍ ማድረግ ህጋዊ መብት ቢሆንም ይህን መብት በውጭ ዜጎች ላይ ለጥቃት ወይም ለጥላቻ መቀስቀሻነት መጠቀም እንደማይቻል ገልጿል። በአጠቃላይ እነዚህ ሲቪክ ማህበራት በአንድ ድምፅ የሚሉት ህገወጥ ስደት በህግ ሊያዝ ይችላል፣ ነገር ግን በስደተኞች ላይ የሚፈጸም ጥቃት፣ ዘረፋ ወይም የጥላቻ ድርጊት ተቀባይነት የለውም። መንግስት የሀገሪቱን ኢሚግሬሽን ህግ ሲያስከብርም በተመሳሳይ ጊዜ በደቡብ አፍሪካ የሚኖሩ ሁሉንም ሰዎች ደህንነትና መብት መጠበቅ ግዴታ አለበት በማለት ስጋታቸውንና ተስፋቸውን ገልጸዋል። ይህ በእንዲህ እንዳለ የደቡብ አፍሪካ መንግስት ለሲቪክ ማህበራትና ለሰብአዊ መብት ድርጅቶች ያቀረቧቸውን ስጋት በዋናነት የሚከተለውን ምላሽ ሰጥቷል። መንግስት ደቡብ አፍሪካ በህገ መንግስት የምትተዳደር ሀገር መሆኗን በመግለጽ በውጭ ዜጎች ላይ የሚደረግ ጥቃት፣ ዘረፋ ወይም የጥላቻ ድርጊት በፍጹም እንደማይታገስ ገልጿል። የመንግስት ቃል አቀባዮች እንደገለጹት ህገወጥ ስደት የሀገሪቱን ደህንነት፣ የስራ ገበያና የህዝብ አገልግሎት ላይ ጫና እንደሚፈጥር ያምናሉ። ስለዚህ የድንበር ቁጥጥርን ማጠናከርና ህገወጥ መኖሪያን በህግ መያዝ እንደሚቀጥሉ ገልጸዋል። ጥቃት መፍትሄ አይደለም ያሉት ፕሬዝዳንቱ የሀገሪቱ ዜጎች ቅሬታቸውን በሰላማዊ መንገድ እንዲገልጹ ጠይቀዋል። ውጭ ዜጎች ላይ የሚፈጸም ጥቃት የደቡብ አፍሪካ ህገ መንግስትንና ዓለም አቀፍ ግዴታዎችን የሚጥስ መሆኑንም አስገንዝበዋል። መንግስት ግጭት ሊፈጠርባቸው በሚችሉ ከተሞች ተጨማሪ ፖሊሶችን አሰማርቷል። በጥቃት፣ በዘረፋ ወይም በንብረት ውድመት የተሳተፉ ሰዎችን በህግ እንደሚጠይቅም አስታውቋል። መንግስት የውጥረቱ መንስኤ ስደት ብቻ እንዳልሆነ ገልጿል። ከፍተኛ የስራ አጥነት፣ የኑሮ ውድነትና የወንጀል መጨመር ችግሩ እንዳባባሱትን በመግለጽ የስራ ዕድል መፍጠርና የኢኮኖሚ ማሻሻያ እቅዶች እንደሚቀጥሉ ገልጿል። የመፍትሄ ሀሳብ አለን የሚሉ ተንታኞች እንደሚያመለክቱት ዘላቂ መፍትሄ የሚገኘው በጠንካራ የድንበር አስተዳደር፣ በስራ ዕድል ፈጠራ፣ በኢኮኖሚ ማሻሻያና በህግ የበላይነት ላይ በመመስረት ነው። የሀገሪቱ መረጋጋትና የክልሉ ሰላም የሚጠበቀው የዜጎች የደህንነት ስጋት በመፍታትና በሀገሪቱ ውስጥ የሚኖሩ ሁሉም ሰዎች መብት በህግ እንዲጠበቅ በማድረግ እንደሆነ ይገልጻሉ። ወደ ቀጣዩ መረጃችን ስናልፍ የአንድ ሀገር ዜግነት ወይንም ብሔራዊ ማንነት ማግኘት ህጋዊ ሂደት ነው፣ መብትም ጭምር። እንደየህጉ ከሀገር ሀገር እንደሚለያይ ይሙን ነው። ዜግነት የሚገኝባቸው መንገዶች የሚባሉት በሀገሪቱ ውስጥ መወለድ ወይንም ወላጆች ዜጋ ከሆኑ ከዜጋው ጋር በመጋባት፣ በዘር ወይንም የቤተሰብ ታሪክ ወላጆች ወይም አያቶች ዜጎች ከነበሩ፣ እንዲሁም በኢንቨስትመንት ወርቃማ ፓስፖርት ፕሮግራሞች ናቸው። የአሜሪካን ዜግነት ለማግኘት እነዚህን ሁሉ መንገዶች መጠቀም ይቻላል። ነገር ግን በቅርብ ቀናት በጣም ትኩረት የሳበው የፖለቲካ ጉዳይ በመወለድ የሚገኝ የአሜሪካ ዜግነት ጉዳይ የተሰጠው የጠቅላይ ፍርድ ቤት ውሳኔ ነው። ፕሬዚዳንት ዶናልድ ትራምፕ ወደ ስልጣን ከመጡ በኋላ ካወጧቸው ዋና ዋና የኢሚግሬሽን ፖሊሲዎች አንዱ በአሜሪካን ውስጥ ከህጋዊ ሰነድ ውጪ ወይንም ለጊዜው በቪዛ ከሚኖሩ ወላጆች የሚወለዱ ልጆች የአሜሪካ ዜግነት እንዳያገኙ የሚያደርግ ትዕዛዝ ነበር። ይህ ትዕዛዝ ወዲያው በበርካታ ግዛቶች በሲቪክ ማህበራትና በሰብአዊ መብት ድርጅቶች ፍርድ ቤት ተቃውሞ ቀረበበት። ተቃዋሚዎቹ ትዕዛዙ ከ14ኛው የአሜሪካ ህገ መንግስት ማሻሻያ ጋር የሚጋጭ መሆኑን የሚያስረዱ ሲሆን በመጨረሻም የአሜሪካ ጠቅላይ ፍርድ ቤት 6-3 በሆነ ድምፅ ትራምፕ ያወጡትን ትዕዛዝ ህገ መንግስቱን የሚጥስ መሆኑን በመግለጽ ውድቅ አደረገ። ፍርድ ቤቱ 14ኛው ማሻሻያ በአሜሪካ የተወለደ ማንኛውም ሰው በጣም ጥቂት ልዩ ሁኔታዎች በስተቀር ዜጋ እንደሚሆን እንደሚያረጋግጥ ገልጿል። የአብላጫ ዳኞች ትዕዛዝ ከ14ኛው ማሻሻያ ጋር የሚጋጭ መሆኑን ሲገልጹ፣ 3 ዳኞች ደግሞ ፕሬዝዳንቱ ያቀረቡት ትርጓሜ ሊታይ ይገባል የሚል የተለየ አስተያየት አቅርበዋል። ፕሬዝዳንት ትራምፕ ውሳኔውን እንደማይቀበሉ ገልጸው ይህ ጉዳይ በኮንግረስ በህግ ለመቀየር እንደሚሞክሩ አስታውቀዋል። የሪፐብሊካን ፓርቲ አንዳንድ አባላትም የኢሚግሬሽን ህጎችን ለማጠናከር አዳዲስ ህጎችን ለማቅረብ የተዘጋጁ መሆኑ ተነግሯል። የዲሞክራቲክ ፓርቲ መሪዎች፣ የሰብአዊ መብት ድርጅቶችና የስደተኞች መብት ተሟጋቾች የዳኞቹን ውሳኔ በደስታ ተቀብለዋል። እንደነሱ ገለጻ ውሳኔው ከ150 ዓመታት በላይ የቆየውን ህገ መንግስታዊ መብት ያረጋገጠ ነው ብለዋል። ተንታኞች እንደሚሉት ይህ ውሳኔ በ2026 የመካከለኛው ጊዜ ምርጫና የአሜሪካ የኢሚግሬሽን ፖሊሲ ላይ ትልቅ የፖለቲካ ክርክር ፈጥሯል። የሪፐብሊካንና የዲሞክራቲክ ፓርቲዎች በኢሚግሬሽን ላይ ያላቸውን ልዩነት ይበልጥ እንዳጎላ ይጠበቃል። የጠቅላይ ፍርድ ቤቱ ውሳኔ ለትራምፕ አስተዳደር ትልቅ የህግና የፖለቲካ ፈተና ሆኗል። ይሁን እንጂ የኢሚግሬሽን ፖሊሲን የማጠናከር ጥረቶች እንደሚቀጥሉ ይጠበቃል እና ይህ ጉዳይ በቀጣዮቹ ወራት በአሜሪካ ፖለቲካ ውስጥ ከፍተኛ የመወያያ ርዕስ ሆኖ ይቀጥላል። በዚህ ጉዳይ ላይ ብዙ ሀገራት ቀጥተኛ መግለጫ ባይሰጡም የተለያዩ መንግስታት፣ የዓለም አቀፍ ድርጅቶችና ተንታኞች የሚከተሉትን አስተያየቶች ሰጥተዋል።
የሜክሲኮ መንግስት በአሜሪካ የሚኖሩ ዜጎቹን መብት በህግ መጠበቅ እንዳለበት ገልጿል። የህግ ለውጥ ቢኖርም የህፃናት መብት ሊከበር እንደሚገባም አሳስቧል። ባለስልጣናት የኢሚግሬሽን ፖሊሲ እያንዳንዱ ሀገር ውሳኔ ቢሆንም ህገ መንግስታዊ መብቶችና የሰብአዊ መብቶች መጠበቅ እንዳለባቸው የካናዳ መንግስት ገልጿል። የአውሮፓ ህብረት በይፋ በፍርዱ ላይ አስተያየት ባይሰጥም የአባል ሀገራቱ ዲፕሎማቶች የህግ የበላይነትና የፍርድ ቤቶች ነጻነት መከበር እንዳለበት ገልጸዋል። የተባበሩት መንግስታት ተወካዮችም የህፃናት መብት ዜግነት አልባ የመሆን አደጋ መከላከልና ዓለም አቀፍ የሰብአዊ መብት ህጎች መከበር እንዳለባቸው ደጋግሞ አሳስበዋል። የጀርመን እና የፈረንሳይ ፖለቲካ ተንታኞች ይህ ጉዳይ የአሜሪካ የውስጥ ጉዳይ ቢሆንም ዓለም አቀፍ የስደተኛ ፖሊሲና በሌሎች ሀገራት የኢሚግሬሽን ክርክሮች ላይ ተጽዕኖ ሊኖረው እንደሚችል ገልጸዋል። የተወደዳችሁ የሀበሻ ጎል ዜና ዩቱብ ቤተሰቦቻችን ለዛሬ ያዘጋጀናቸው ትኩስ አስፈላጊና ሰበር መረጃዎች እስከዚህ ድረስ ነበሩ። ጊዜያችሁን ሰጥታችሁ ከኛ ጋር ስለነበራችሁ ከልብ እናመሰግናለን። ሁልጊዜ ፈጣን፣ ትክክለኛ፣ የተረጋገጠና ሚዛናዊ ዜና እንዲደርሳችሁ በየቀኑ በትጋት እየሰራ እንገኛለን። በኢትዮጵያና በዓለም ዙሪያ የሚከሰቱ ወቅታዊ ክስተቶች፣ የፖለቲካ፣ የኢኮኖሚ፣ የማህበራዊና ሌሎች ወቅታዊ ጉዳዮችን በፍጥነትና በአስተማማኝ ሁኔታ ለእናንተ ለማድረስ ቁርጠኞች ነን። ከኛ ጋር ገና ካልተቀላቀላችሁ የሀበሻ ጎል ዜና ዩቲዩብ ቻናልን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። እንዲሁም የደወል ምልክቱን በመንካት ማንኛውም አዲስ ዜናና ሰበር መረጃ በታተመ ቅጽበት እንዲደርሳችሁ ያድርጉ። ቪዲዮን ላይክ በማድረግ አስተያየታችሁን በመጻፍና ለወዳጆቻችሁ በማጋራት የምታደርጉልን ድጋፍ ለእኛ ትልቅ ብርታት ነው። ስለምትከታተሉና ስለምትተማመኑብን ከልብ እናመሰግናለን። ሀበሻ ጎል ዜና ፈጣን፣ ተአማኒና የተረጋገጠ መረጃ የሚገኝበት አድራሻ። እስከምንገናኝ ድረስ ሰላምና ጤና ከእናንተ ጋር ይሁን።